with this eyeglass, እርሶ ውስጥ የአንበሳ ልብ ነው ማየው። የአንበሳ look, I'm telling you. እርሶ ውስጥ የአንበሳ ጂን ነው ማየው። ይሄንን አይግላስ እንደገና አርጌ ሳይ ይሄ አይግላስ ኤክስፔንሲቭ ከመሆኑ የተነሳ ሁለት ሰዎችን እርሶ አጠገብ ያመጣል። ሰምተዋል? አየር ጤና አደባባይ አጠገብ ወደ ቤተልና ዓለም ባንክ በሚወስደው ዋና መንገድ ዳር ከ500 በላይ አፓርታማ ቤቶችና የንግድ ሱቆች ግንባታው ተጀምሯል። ሞን ሪል ስቴት ባለ 2 መኝታ፣ ባለ 3 መኝታ ከ97 ካሬ ሜትር ጀምሮ በማስታወቂያ ዋጋ በካሬ 69500 ብር ከ8% ቅድመ ክፍያ ጀምሮ ከበቂ የመኪና ማቆሚያ ጋር ከ4000 ካሬ በላይ አረንጓዴ ግቢ ሙሉ ክፍያውን ለሚከፍሉ ደንበኞች በተመረጡ አፓርትመንቶች ላይ የ30% ቅናሽ ይዘን መተናል። ይፍጠኑ፣ ዛሬውኑ ይግዙ። እጅግ ማራኪ ዋጋ፣ ምቹ ያከፋፈል ስርዓት። For giving me the chance, I would like to say this. You know, nature gives Arab countries oil. Nature gives Uganda Victoria Lake. Nature gives Eritrea Dalak Mazawa. Nature gives Kenya Mombasa. Nature gives for Ethiopia you. You know what? When I'm using this spectacular, this eyeglass, one of my friends who is living in South Africa, Eritrea, bought me this eyeglass. When I'm just watching you with this eyeglass, እርሶ ውስጥ የአንበሳ ልብ ነው ማየው። የአንበሳ look, I'm telling you, እርሶ ውስጥ የአንበሳ ጂን ነው ማየው። ይሄንን አይግላስ እንደገና አርጌ ሳይ ይሄ አይግላስ ኤክስፔንሲቭ ከመሆኑ የተነሳ ሁለት ሰዎችን እርሶ አጠገብ ያመጣል። የተከበሩ ዶክተር ለማ መገርሳንና የተከበሩ ዶክተር ገዱ አንዳርጋቸው ያስቀምጣል። እዛ የሚተቹ ሐሳብ የሚሰጡ ምሁራን ተደራጅተው ከእርሶ ጋር ቢሰሩ መልካም ነው እላለሁ። የትምህርት ጥራት በተመለከተ እርሶም ሲገቡ ነግረውናል። የትምህርት ጥራቱ እንዴት ነው? እርሶ ራሱ ይመልሱልን። እኛ መመለስ ብለን ደክሞናል። ስለዚህ ስለ ትምህርት ጥራት ማውራት የሚከብድ ይመስለኛል በእኛ ሀገር ደረጃ ላይ ማለት ነው። ከዛ ቀጥሎ አይኦቲስ አንድ 10 አይኦቲስ የቴክኖሎጂውን የኢንዱስትሪውን እድገት ያፋጥኑልናል በሚል ኦቶኖመስ ሆነው እንዲንቀሳቀሱ ተደርጎ ነበር። ኦቶኖሚ አሁን የት ገባ? በተፈለገው ልክ ለምን አልሄደም? ለምን ተስፋጣንባቸው? አይኦቲስ we need for them to be autonomous ኢንዱስትሪውን እንዲመሩልን። አሁን ያንን ድጋሚ ትኩረት ይፈልጋል። የኦቶኖሚ ዳይሬክቲቭ በትክክል ታይቶ ሪቫይዝ መደረግ ካለበትም ሪቫይዝ ተደርጎ ግን ኦቶኖሚው ግን መቀጠል አለበት። ኢንዱስትሪውን መምራት አለባቸው። ትኩረት ቢደረግ ማለት ነው። ሌላ የዩኒቨርሲቲዎች አመራር ተርም ይከበር፣ ርስት መሆን የለበትም። ያለንበት ሁኔታን በአንድ ቃል አጠቃለው ብባል በስሜት ውስጥ ነው ያለነው ብዬ አስባለሁ። በመጀመሪያ በፍርሃት፣ በድንጋጤ፣ በንዴት፣ በትካዜ ውስጥ ነበር። አሁን ደግሞ በደስታ በፍስሐ ውስጥ እንገኛለን። ይሄ በጣም በጎ ነገር ነው። የሚያሳስበኝ ነገር ስሜት ውስጥ ሆነን እስከ መቼ እንዘልቃለን የሚለው ስለሆነ እኛ እንደ ከፍተኛ ትምህርት ተቋም መምህራን ተጨማሪ ኃላፊነትም ስላለብን ክቡር ጠቅላይ ሚኒስትር የኛ ማህበረሰብ ከዚህ ስሜታዊነት ወረድ ዝቅ ብሎ ሊያግባባ በሚችል ውይይታዊ አኗኗር ውስጥ እንዲገባ ምን እናግዞት፣ እንዴት እንርዳዎት ብዬ ይሄንን ሐሳብ ማቅረብ ወዳለሁ። በሁለተኛ እርሶ ወደ ጠቅላይ ሚኒስትርነት ከመጡ በኋላ ብዙ ደስ የሚሉ ለውጦች ተደርገዋል። ከነዚህ መካከል አንዱ
የብዙ ሰዎች ከእስር መፈታት ነው። ብዙ ሰዎች ከእስር ስለተፈቱ በጣም ደስ ብሎኛል። ምክንያቱም ብዙ ሰዎች ደግሞ ሲታሰሩ ይከፋኝ ስለነበረ ነው። አሁንም ግን የሚያሳስበኝ ነገር መልካም ቅን ሐሳቢ በፍቅር የሚመራ መሪ እንደርሶ ያለ ሲኖር የምንፈታ ደግሞ ክፉ መሪ ሲኖር የምንታሰር ህዝብ እንዳንሆን የሚያስፈልጉትን ተቋማት ለማደራጀት ለከፍተኛ ትምህርት ተቋም መምህራን እና ለዩኒቨርሲቲዎች ምን ኃላፊነትን ሊሰጡ ይችላሉ ብዬ ይሄንን መጠየቅ እወዳለሁ። ከዛ መቀጠል ስለ ከፍተኛ ትምህርት ጋር ስመጣ ስለ ድህረ ምረቃ ትምህርት ጉዳይ ሁለት ጉዳዮች ያሳስቡኛል። አንደኛ የድህረ ምረቃ ትምህርት ጉዳዮች በየቦታው በጣም እየፈለቁ ነው። ስለ ጥራት እናወራለን፣ ግን ስለ ጥራት እያወራን በአንድ ወገን ደግሞ የምንሰራው ጥራት እንዳይመጣ አክቲቭሊ እንቅፋት የሚሆኑ ነገሮችን ነው። አንድ ምሳሌ ብቻ አስቀምጣለሁ። አንድ ትምህርት ቤት፣ አንድ ዩኒቨርሲቲ በአንድ የትምህርት መስክ የማስተርስ ፕሮግራም ይከፍቱና ተማሪ መዝግበው ያስገባሉ። እነዛን ተማሪዎች ሁል ጊዜ እንደሚደረገው እኛ ጋር ለዚህ ኮርስ አስተምሩልን ብለው ላኳቸው። በጣም የሚገርመው ነገር እኛ ጋር ኮርሱም የለም ማስተርስ ፕሮግራሙም የለም። ስለዚህ አገር ውስጥ የሌለ ፕሮግራም አንድ ትምህርት ቤት ከፍቶ የሌለበት ቦታ አስተምሩልኝ ብሎ የሚልክበት ደረጃ ስለደረስን ያሉን የድህረ ምረቃ ትምህርት ፕሮግራሞች በጠቅላላ ተከልሰው የሚጠቅመን የምንችለው የትኛው ነው ብለን ወስነን አተኩረን መሄድ አለብን። አንደኛው የጥራት ማረጋገጫ እሱ ስለሆነ፣ ሁለተኛው ከድህረ ምረቃ ፈንዲንግ ጋር በተያያዘ ነው። ይሄ በተደጋጋሚ ዶክተር ጥላይ በጣም ያውቁታል፣ ሁሌ የምናነሳው ስለሆነ ነው እርሶ ፊት ሐሳቡ እንዲነሳ የምፈልገው። ብዙ የድህረ ምረቃ ትምህርቶች አሉ፣ ሰዎች መማር አለባቸው፣ ማስተማር አለብን ብለን እናስባለን። ለሱ የተባለ ፈንዲንግ ስለሌለ ግን ሁል ጊዜ በምጽዋት ነው። አዲስ አበባ ዩኒቨርሲቲ እንግዲህ ከ300 በላይ ድህረ ምረቃ ፕሮግራሞች አሉት። እነዚህ 300 የድህረ ምረቃ ፕሮግራሞች በስዊድን መንግስት እርጥባን ላይ ጥገኛ የሆነ ነው። ጥሩ ነው ያ መሆኑ። እሱ የቀረቀን ግን ከነ ችግሮቹ ማለት ነው። ያችን እንኳን 60 ሺህ ብርና 25 ሺህ ብር ለተማሪዎች ለሪሰርች ለመስጠት የሚቸግር ስለሆነ ለሱ አንድ መፍትሄ ማድረግ አለብን። መንግስት ብዙ ገንዘብ የለውም፣ የግድ ገንዘብ መስጠት የለበትም። ግን የትምህርት ክፍሎች ሊጣልባቸው እናስተምራለን ካሉ ለዛ የሚሆናቸውን ወጪ ራሳቸው አምጥተው የሚጠቀሙበት የፋይናንስ አሰራር ስርዓት ቢተገበር የተሻለ ይሆናል የሚል እምነት አለኝ። እሱ ነው። በሶስተኛ ከጤና ዘርፍ ትምህርት ስርዓት ጋር በተያያዘ እንደዚሁ ተመሳሳይ ችግሮች አሉ። አንድ በጣም አሰቃቂ በሆነ ሁኔታ እኛ በጣም በምናዝንበት ሁኔታ የጤና ትምህርት ጥራት እየወደቀ ነው። ለምን እንደሚወድቅ እናውቃለን። ይሄንን የምናሻሽልበት ወጥ የሆነ መዋቅር ቢፈጠርና ብንሰራበት ፈቃደኞች ነን። ይሄንንም ለማሳሰብ ነው። ከዚሁ ጋር በተያያዘ ግን ቀጭን ትዕዛዝ የሚፈልግ የሰብ ስፔሻሊቲ ትሬኒንግ ፕሮግራም የሚባል አለ። ይሄ የሰብ ስፔሻሊቲ ማለት እንግዲህ በሕክምና ሙያ ላልሆናችሁት አንድ ሰው ሐኪም ይሆናል፣ ከዛ ስፔሻሊስት ይሆናል። ለምሳሌ የውስጥ ደዌ ይሆናል፣ ሰብ ስፔሻሊስት ሲሆን የልብ እንደማለት ነው። የኛ ሀገር በፖሊሲ ደረጃ የሰብ ስፔሻሊስት ትምህርት ድጋፍ ስለሌለው ለማስተማር ምጥ ነው። ሰዎች ለምንን ሀገራችን እያደገች ነው የምትሄደው። በከፍተኛ ሁኔታ የተማሩ ባለሙያዎች ያስፈልጓታል። ይሄንን ግን የትኛውም ክልል ለማስተማር ፈቃደኛ አይደለም። የዩኒቨርሲቲዎች ሰብ ስፔሻሊቲ የሚለው ነገር የዩኒቨርሲቲ አስተማሪዎች ሙያ ሆኖ እየቀረ ነውና እሱ ቢታሰብበት ነው። መጨረሻ ላይ የማነሳው ሀሳብ ከመምህራን ከኛ ጋር የሚያያዝ ነው። ብዙ ችግሮቻችን ተነስተውብናል። ዶክተር ጥላይም ቅድም እንዳሉት ከዚህ በፊት አላግባብ ኢፍትሐዊ በሆነ መንገድ ከዩኒቨርሲቲ የተባረሩ ሰዎች ተመልሰዋል። ግን ዩኒቨርሲቲ ውስጥ የገባ ሰው ሁሌ መቆየት አለበት ወይ? የመውጣት ስርዓት አያስፈልገውም ወይ? ማለት በውስጣችን መሸከም የሌለብን ነገር ተሸክመን አይደለም ወይ የምንኖረው? ይሄ ለኛው ነው ጥያቄው። ከውስጣችን ማስተማር የማይገባው ሰው ተሸክመን መምህራን ተጎዱ እንደዚህ ብለን ብንጠይቅ ለሰው መልስ ለመስጠት የሚቀል ስለሆነ አንድ እሱ ነው። ሁለተኛ ከዚሁ ጋር በተያያዘ ተማሪዎቻችን በቀላሉ የሚረሱት ነገር እኔ ያስተዋልኩት ችግርን ይረሳሉ። በአንድ ጊዜ ችግርን ይረሳሉ። ስለዚህ ምን አይነት ስርዓት ብንፈጥር ነው ችግርን ቻይ ትውልድ ልናወጣ የምንችለው? አመሰግናለሁ። ማራማዊት ላነሳሽው ጥያቄ ተምረው የሚያስተዳድሩ ሰዎች ቦታ አላገኙም የሚለው በመርህ ደረጃ ትክክል ነው። ግን መምህር የለም፣ በጎል የተመረቀ ሰው የለም፣
ተማሪ የለም ካል የአንቺ ዲፓርትመንት ብቻ ደግሞ መሪ የለም ማለት ነው። ብቻውን ሊሆን አይችልም። በጎል ሲባል እስቲ ይፈተኑ የለም ከተባለ እናንተ የተፈጠራችሁበት የትምህርት ስርዓት አብዛኛዎቻችሁ መልሳችሁ ዜሮ ነው ካላችሁ በኋላ የተማረ ሰው ስራ አላገኘም ካላችሁ እኔ የምመልሰው ፖለቲካሊ የተማረ የለም እንደ አዲስ እንማርና ከዛን ጠይቅ ይሆናል ማለት ነው። አሁን መፍትሄው ወረቀት ማን አለው ወረቀት ማን የለውም ሳይሆን ማን የተናገረውን ዴሊቨር ያደርጋል፣ ካላደረገ ደግሞ እንዴት ስርዓቱ ይተፋዋል የሚል ሲስተም ስትራክቸራሊ ስናስተካክል እዛ ውስጥ እየተቀየረ ይሄዳል። ግን በተለይ ወጣቶች ቀጥታ ወጥተው ፖዚሽን መያዝም ባይሆን ማስገባት ያስፈልጋል። ጀምረናል፣ ከእናንተም ጋር እንሰራለን። የጀመረው ነገር አለ። በሱ ብትይጂ የትምህርት ፖሊሲውን ራሱን አስችልና ያለን አቲቲዩድ ያልሽው በጣም ትክክል ነው። የሁሉ ነገር ምንጭ ትምህርት ነው እንጂ ትምህርት በኤክስተርናል በሆነ አንድ አካል ወይም አንድ ፍላጎት እንዳልሽ ሊሆን አይችልም። የኛ መድከም ነው ፖለቲካውን የሚያበላሸው፣ ፍትሁን የሚያበላሸው፣ ንግግሩን የሚያበላሸው፣ የአንዱን ሐሳብ በኃይል መግደሉን የሚያበላሸው። ትምህርቱ ሲስተካከል ፖለቲካው መልክ ይይዛል። መምህርም ይሁን ተማሪ የፓርቲ ልሳን የፓርቲ ተወካይ ሳይሆን አይዲያና ምክንያት ላይ የሚንጠለጠል ከሆነ ብቻ ነው። ያ ካልሆነ እንደባለፈው አይነት ችግር ስለሚያመጣ የኛን ለማስተካከል እንሞክራለን። ሐሳቡን ግን በዚሁ ቢታይ ትልቁ ችግር ኃላፊነት የሚወስድ ሰው የለም፣ የሚከስ ብቻ ነው ያለው። የትምህርት ጥራት የለም ይላል መምህር ራሱ። እና ከሳሽ ከሆነ መንፈስ ወጥቶ ኃላፊነት ወስጄ ልስራ የሚለው ጥሩ ነው። በትምህርት ቤት ተቋማት ኢህአዴግ ጠቅሎ የማይወስደውን ሰው አባል አድርጎ የስራ ቀብድ አይሰጥም ካሁን በኋላ። እሱ ትክክል አይደለም። ሲወጡ የፈለገ ሰው ይገባል። ኢህአዴግ ያስፈልጋል። ትምህርታችን ገደል ገብቷል የሚለው ትንሽ ግነት እንዳይኖረው አትርገሙ። እንደሱ ትምህርታችን ያስገኘው ነገር አለ፣ ያሳጣው ደግሞ ብዙ ነገር አለ። ያ ያሳጣውን ነገር ነቅሰን እያወጣ እናስተካከል። ገደል ከገባ መነጋገር አያስፈልግም፣ ፖሊሲ አያስፈልግም። ገደል ለገባ ነገር ሁላችሁም ጠፍታችሁ አዲስ ነገር መፈጠር አለበት። እናንተን ይዘን የምናስተካክል ከሆነ ደግሞ እርሾ አለ፣ ቅሪት አለ ማለት ነው። ቅሪት አለ፣ ግን እየጠፋ ስለሆነ ወደዛ ስለሚያመራ ቶሎ እንንቃ እናስተካክል ካላችሁ ጥሩ ነው። እናንተ ግን ሞቷል፣ ገደል ገብቷል የለም እያላችሁ ታለም እናስተካክላለን ገደል የገባ ነገር። አብዛኛው ጥያቄዎቻችሁ በሮድ ማፕ ምላሽ ያገኛሉ። ሁለቴ አይቼዋለሁ ራሴ ተወያይተንበታል። ከነሱ ጋር ይቀርባል። ሁላችሁም አይታችሁ በሰል ያለ ነገር እናወጣለን። ዝም ብሎ እንደው ሁሉም ቀበሌውም ወረዳውም ጠቅላይ ሚኒስትሩም አንዴ ከያዘ የማይለቅበት ሲሆነ በሽታ ነው እዚህ ሀገር ያለው። ደግሞ በነገራችን ላይ የበቁ ሰዎች እንደዛ አይደሉም። ሾልኮ የገቡ ናቸው አንቆ የሚቀሩት እንጂ ከወረድኩ አስተምራለሁ የሚል ሰው ለምን እንደዛ ያደርጋል? እና ከዶክተር ጥላዬ የሚጠብቀው አንዱ ዩኒቨርሲቲ ማስተማር ብቻ ሳይሆን ዲፓርትመንትም በታይም መወሰን አለበት። ለማገልገል ብቻ መሆን አለበት። አይ ሆኗል ሳይሆን ማየት ማለት ነው። ታስፈልጋላችሁ። እናንተ ማወቅ አለባችሁ። መገሰጽ ያለበት ገሰጻችሁ፣ ማስተካከል ያለበትን ለማስተካከል እንድትችሉ መረጃ ያስፈልጋችኋል። እርግጠኛ ነኝ አሁን እዚህ የመጣችሁትን ስማችሁን ወስደን እንበውዝ ብንል መቼም ይሻትሉም። ለመናገር ነው እንጂ ለመሆን ስላልሆነ የምትጠይቁት ማለት ነው። ለመጠየቅ ነው እንጂ በዛ ጥያቄ ለመሆን አይደለም። የሆነ ሆኖ ፕሮፌሰሮች፣ ዩኒቨርሲቲ ፕሬዝዳንቶች፣ የሰፈር ልጅ የምትሰበስቡ እና የጠቀማችሁ ይመስላችሁ እንኳን ህዝቡ የእናንተ ስታፍ እየታዘባችሁ ነው። ከትዝብት የማትሻገሩ የምታመጡት ደግሞ እናንተ ስላላችሁ የማይጥር የማይተጋ ለምን ይሰራል? አንተ አላህ እዛ ጨረታ ላይ ኮሚቴ ምናምን ሆኖ ይሄ ነገር አደገኛ ነገር ነው። ይሄን ሀገር እየገደለው ነው። ይሄን ሀገር እንዳይገል የሚያደርገው ደግሞ ማሱና ጥላይ ናቸው። ምን በማድረግ ዩኒቨርሲቲ ፕሬዝዳንት በውዝ ሲበወዝ ካልሄደ አውርደው እዛ ቋሚ አንድ ቦታ ላይ ሆኖ ዘመዱን የሰበሰበው እሱን ስታነሳ አውራው ሲነሳ ነው ይበተናል ማለት ነው። ሀቢብ ያነሳው የታሪክ መዛነፍ ምናምን ያልተዛነፈ ነገር የለም ኢትዮጵያ ውስጥ። ታሪክ ብቻ ሳይሆን ያልተዛነፈ ነገር የለም። ብዙ ነገር ለምሳሌ ትክክልነት ስራ ይፈልጋል። እሱ በየቦታው የሚነሱ ግጭቶች እኛ መምህራን ተጠቂ ነን፣
አንድ ጓደኛዬ ቤተሰቡ ተጎድቶበት ረበሸ የሚል ሐሳብ አንስተሃል። የቀቤናው ሐሳብ አንሺ። መምህራን እንደዛ አይደለም። መምህራን የግጭቶች ሁሉ ሶርስ ናቸው። ውጤት ተጠቂ አይደሉም፣ ሶርስ ናቸው። እነሱ የዘሩት ዘረኝነት፣ እነሱ የዘሩት ቤተሰባዊነት በቅጥር በምናምን ያረቀድም ያነሳችሁት ማለት ነው። እሱ ነው መልሶ ግጭት እያመጣ ያለው። ቅርንጫፉ ላይ ሳይሆን ስትራክቸራል በሆኑ ችግር ላይ ማተኮር አለብን። ስንቶቻችሁ ነው ኢትዮጵያዊነትን የሰበካችሁት? ስንቶቻችሁ ነው ግሬድ ስታዩ ስም እያያችሁ የሰፈር ልጅ ነው እያላችሁ ሰጣችሁት? ከሱ ስንወጣ ችግሩ ይነሳል። በዩኒቨርሲቲ አካባቢ ያሉ አደንዛዥ እጾች በሚመለከት ያነሳሽው ሐሳብ ግን ዋናው ተዋጊ እናንተ መሆን አለባችሁ። እናንተ አሁን አንቺ ዲላ ነው ያለሽው አይደል? አርባ ምንጭ ነው ያለሽው። አርባ ምንጭ ውስጥ አንቺና ጓደኞችሽ ኢንፍሉዌንሻል እንዳትሆኑ ያደረጋችሁ ነገር ከዩኒቨርሲቲ ግቢ ስለማትወጡ ነው እንጂ ኤሌመንተሪ ብታስተምሪና በወር አንድ ቀን ዊኬንድ ልክ እንደሱ ልጅ ያ ህፃን ቤቱ ሲገባ አምሳለ ይሄን አስተማረችኝ ቢል ቤታቸው ሳትሄጂ እናትና አባትን ወረሽ ማለት ነው። ሃይ ስኩል አንድ ቀን ብታስተምሪ በዛ ፕሮሰስ ግራጁዋል ነው። እኛ ኢንፍሉዌንሻል ሆነን ይሄ ይዘጋ ይሄ ይከፈት ስንል እሱ ካለ እሷ ካለች የሚባለው መምህር ስለሆነ አይደለም። መምህር ስለሆነ ኢንፍሉዌንሻል መሆን አንችልም። ኢንፍሉዌንስ ፕሮሰስ ነው። መተማመን ይፈልጋል። ትንሽ ዋጋ ከከፈላችሁ አርባ ምንጭ ከአንቺና ከመምህራኑ ሐሳብ ውጪ፣ ዲላ ከናንተ ውጪ መሆን አይችልም። እዛ ያለው አስተዳዳሪ እናንተን አያክልማ። እንዳላችሁት እኮ ነው። ሐሳብን በእውቀትም አያክልም። እሱን ትታችሁ የሚያምረውን አዳራሽ ትታችሁ ኢንፎርማል ማስተማር ከጀመራችሁ ህዝቡን ስለምትወስዱ ከህዝብ ጋር ሆናችሁ መቀየር ትችላላችሁ። ያንን ጉዳይ በዛ አፕሮች ካልሄድን በስተቀረ እንደማገኝ የ70-30ው በተለይ 40ው እንደዚህ ይሁን ያልከው በሮድማፑ እየታየ ስለሆነ እዛው ብናየው ይሻላል። ተጨማሪ ቋንቋ ቀደም አንስቻለሁ። ስነ ዜጋ ላይ ሙሉ ይሁን ያልከው ወንድሜ ተጨማሪ ነገር ያስፈልገዋል። አቲቲዩድ በጣም ኢምፖርታንት ነው። እንዲያውም ልንሰራ የሚገባና የሚያስፈልገው ሞር ግብረ ገብነት ላይ ቢሆን ኮንስቲቱሽን ላይ ያለው ከቨሬጅ ጥሩ ነው። ሌላውን ጨምረን አንተ እንዳልከው ሞራሉን ጨምረን ብንሰራ የሚል ሐሳብ ጥሩ ነው። ካንተ የምቃወም አንድ ነገር ብቻ ነው። ለውጡ ስር ነቀል መሆን አለበት ብላ ስንት ስር ነቅላለን እዚህ ሀገር ውስጥ። ስር ነቀል ማለት እኮ የመደብ ትግል ማለት ነው። ኃይለ ሥላሴን ደፍጥጬ ገድዬ ቢሮ እሳቸው ላይ ካልሰራው መንግስት አልሆንም ማለት ነው። መንግስቱን እንደምንም ብዬ አባረሬ ከዚህ ሀገር ካላወጣው መንግስት አልሆንም ማለት ነው። ስር ነቀል እኮ እሱ ነው። አንዱን ደፍጥጣ አሸንፈህ ተረኛ አሸናፊ መሆን ኖት ዘላቂ አሸናፊ ሞከር ነው። ፎር ዘ ላስት 40-50 years አልሰራም። አሁን የሚያስፈልገን ሪፎርም ነው። ሰው ጭንቅላት መቀየር፣ ይቅር ማለት፣ ወደፊት መሄድ። ትንሽ ዞር ስታደርገው 10 ብር ካለው 10 ሽጉጥ ነው ይገዛው። የሚያስበው ሪቮሉሽን ብቻ ስለሆነ ነው። የመማር ፍላጎት የለም ስራ ስለሌለ የሚለው ግን በጣም ደካማ ሐሳብ ነው። በኋላም አንድ ሰው አንስቶታል። እኔም የምፈልገው የተማረ ዋርድያ መሆን ነው። ዋርድያ ለመሆን ትምህርት አያስፈልግም ሳይሆን የተማረ ዋርድያ መሆን ነው የምፈልገው። ግን ዋርድያ መኖር የሚችል ቤዚክ ኒድሱን መመለስ የሚችል መሆን አለበት እንጂ መማር የለብኝም ለኮብልስቶ ምናምን ተብሏል። ይሄንን ማላቆ ታሪክ ሆኖ ሳይሆን ጥሩ አባባል አይደለም። መማር ያስፈልጋል። ገበሬ ለመሆን መማር ያስፈልጋል። መምህር ለመሆን ያስፈልጋል። ፖለቲከኛ ለመሆን ያስፈልጋል። መማር ሪዝን ስለሆነ ምክንያቱም የተማረ ዋርድያ ዘበኛ ኢኖቬተር ነው። እኔ ማየት የምችለው እስከዛ ጥግ ስለሆነ ለምንድን ነው ካሜራ ማልሰራው ይላል። ለምን ሰርቪላንስ ካሜራ አልለጥፍም ይላል። ስራውን ስለሚያውቅ ኦብዘርቨር ስለሆነ። ስራ እንፍጠርላቸው። አንኤምፕሎይመንት እያደገ ነው። ስትራክቸራል ኢኮኖሚክ ፕሮብለም ነው። ትክክል ነው። አንኤምፕሎይመንት እያደገ ስለሆነ መማር የለብንም ግን የሐሳብ ፋላሲ ነው። ትክክል አይደለም። አንኤምፕሎይመንት የሚፈታው በትምህርት ስለሆነ ማለት ነው። ስራ እስከሚገኝ አልማርም ብሎ ጄኔሬሽን ከቆመ ስራው ሲመጣ በምን ይማራል? እንማራለን። ቻሌንጅ ገጥመናል። ኦብዘርቭ እናደርጋለን። አናላይዝ እናደርጋለን። መፍትሄ እናስቀምጣለን።
ጊዜ ይወስዳል፣ ያደክማል። አዎ ኢዚ ነገር የለም። መምህር የማያከብር አገር መሆን አይችልም። ፍትህም የለም፣ ዲሞክራሲም የለም፣ ፓርላማም የለም፣ ጠቅላይ ሚኒስትርም የለም። ሁሉም የመምህራን ውጤት ስለሆነ መከበር አለባቸው የሚለው ሐሳብ ትክክል ነው። የመምህራን መመለስ ላይ ያነሳው እና መውጣት አለባቸው ያልከው የሚወጣውም የሚገባውም ፖለቲካሊ ድሪቭን ካልሆነ እኔ ስላልደገፍከኝ ውጣ፣ እኔ ስለደገፍከኝ ግባ ካልሆነ በስተቀረ ዩኒቨርሲቲ ውስጥ ሰው እየወጣና እየገባ መስራት አለበት። እነዛ 50ዎቹ የወጡት በብቃት አይደለም የሚል ጥያቄ ስለቀረበ ነው እንደሰማሁ። እንደነዚህ አይነት ሰዎች በፖለቲካ ሐሳቢዎቻቸው እንዳይገፉ ነው የተባለው እንጂ አንተ እንዳልከው ብቃት የሌለው ግብረገብነት የሌለው በመምህራን ስም ምናምን ከሆነ እሱን እያያችሁ ማስተካከል ያስፈልጋል። በጥቅሉ የትምህርት ኳሊቲ ላይ አምረን ነው የሰራን ያለ ነው። በተለይ አጠቃላይ ስትራክቸሩን በሚመለከት 8ኛ፣ 10ኛ፣ 12ኛ የሚለውን ጨምሮ ማለት ነው። ከእናንተ የምፈልገው ያለቀ ነገር እናንተ ጋር አይደርስም። ሐሳብ ነው የሚደርሰው። ጨርሱት፣ እናንተ አብስሉት። ስታበስሉት ከተማመናችሁና ካጸደቃችሁ በኋላ በየቦታው መምህራንን፣ ምሁራንን በማወያየት በመጻፍ ሐሳቡን እንዲሸጥ አድርጉ። እናንተ በደንብ አይታችሁ ካስተካከላችሁ በኋላ አምባሳደር ሆናችሁ ማህበረሰቡ ገብቶት በዛ ፖሊሲ በዛ ሮድማፕ እንዲጠቀም አድርጉ። ያን ካገዛችሁን ችግሩ ይፈታል። ከደሞዝ ከቤት ከምናምን ጋር